እንዴት ሊሆን ይችላል? እርጉዝ ነኝ። ጓደኛዬ የሆነ የምነግርሽ ነገር አለ። ምንድን ነው የምታወሪኝ? ለራሴ ያዘን ላይ ነኝ። አርግሻለሁ። ማለት ከማን? ከማ ማለት ከአቶ አምነን ነዋ። ሆኗል እኮ። እንዴት ሊሆን አይችልም? ያው ግን ነገሩ ከተከናወነ በኋላ ሊሆን ይችላል። በጣም ደስ ብሎኛል። አረ አዎ። እና ደስ ባይልሽ ይገርመኝ ነበር። ታዲያ ከወንድሜ ልጅ አይደል እንዲያረገሽው? ቆይ አሁን ግን ምንድን ነው የምናደርገው? ሴቲት ያደረግሽው ይበቃሻል ነው ወይስ መንታ ማድረግ አስበሻል? ሰላም ላንቺ ይሁን ውድ ዛህራ። ሰላም ላንቺ ይሁን እመቤቴ። አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው? እህቴ እዚህ ቤት ውስጥ የተጣላችሁ ሰው ነበር እንዴ? ኧረ እንደውም ለምን እንደዛ አልሽ? የእህቴ ሞት ምንም ህመም አልመሰለኝም። እንዴ እሷ እኮ ሰንብቶባታል ህመሙ። ቢሆንም ግን ዶክተሮቹ እንደማያሰጋ ተናግረው ነበር። ታዲያ ለምን ይሄ ሊሆን ቻለ? አይ እመቤቴ፣ ህመሙ እኮ ስር ሲሰዳ አያስታውቅም። አይ አልመሰለኝም። ብቻ እውነቱ ላይ መድረስ አይቀርም። የኔ ውድ ልጅ አሁን አድገህልኝ ትልቅ ልጅ ሆነሃል። አንድ ነገር ልነግርህ እፈልጋለሁ። ሰው ሸክላ ነውና ይሰበራል። ነገ እኔ ልሞት እችላለሁ። ስለዚህ ከአሁኑ በሁለት እግር ቆመህ ጎበዝ ልጅ መሆን አለብህ። ቆይ ለምንድን ነው የኔ ልጅ? ሁሌ አብሬህ አልኖርም እኮ ጠንካራ እንድትሆንልኝ ስለምፈልግ ነው። እናትም አባትም ሆኜ ነው ያሳደኩህ። ስለዚህ ጀግና ልጅ እንድትሆንልኝ ነው ፈልገው። የሚፈጠረው ነገር አይታወቅም። እኔ ሁሌም አብሬህ አልኖርም። አምነንዬ ልብህን አዳምጠው። አይምሮ መጥፎ ምክር ይመክራል። አንድ አባባል አለ፣ ሰው ከመከረህ አይምሮ ከነገረህ ይባላል። የኔ ልጅ የተረጋጋ ነፍስ ይኑርህ። ሰው ከሚልህ ይልቅ ራስን አዳምጥ። ለውሳኔ አቸኩል። ስሜታዊ ማትሆን የኔ ልጅ። ደግሞ ልጅ ወልደህልኝ የልጅ አሳይተኸኝ ያንተ ልጅ አቀፌ ስሜ ደስ ብሎኝ በሞትም አይቆጨኝ። ልጄ በድዬሃለሁ። አስተዳደግህን ልጅነትህን ነፍጌሃለሁ። ግን ፈልጌው አይደለምና የኔ ልጅ ይቅር በለኝ።
እንዲያውም በተቃራኒው አንቺን ነው ለልጄ ሚስት አድርጌ መቀበል የፈለግኩት። የእውነት? አዎ፣ ግን ይሄ ጉዳይ አምነንም ማሳመን መቻል አለበት። እኔ እያንዳንዱን ከአምነን አስተዳደግ ጀምሮ ብዙ ማውራሽ ነገር አለ። እሺ፣ ግን እሱ የሚቀበል አይመስለኝም። ሴት ልጅ እኮ ነሽ። እሱን ማስተካከል ያንቺ ስራ ነው። አቶ አምነን። አቤት። ደህና ነህ? መሆን ይመስልሻል? አይመስለኝም። ታዲያ ለምን ትጠይቂኛለሽ? ጨንቁኝ ነው። ለምን? ያው ያለህበትን ጉዳይ ልረዳ እፈልጋለሁ። አትረጂም። የሚረዳኝ ሰው ያስፈልገኝ። እኔ እኮ እፈልጋለሁ አምነን፣ እባክህ ራስህን ጠብቅ። አንቺን የሚመለከት ጉዳይ አይደለም እሱ። አንተ ምን እንድትለኝ ትችላለህ? እኔ ግን ይህ ማለቴን አላውቀውም። በተራሽ ለምን ሌላ ሰው ለመሆን ትሞክሪያለሽ? ቆይ ግን እባክሽ ምን ማታወሪኝ፣ ብቻዬን መሆን እፈልጋለሁ። ብቻ መሆን እኮ ትርፉ ጉዳት ነው። ቤሊን፣ በጣም ከፍቶሽ ያውቃል? አዎ በጣም። መች? መድኃኒቱን እንደመረስኩ ያሰብክ ቀን። እኔ ግን እናቴ ስሞት ነው በጣም ይከፋኝ። አምነን። አቤት። አይዞህ እሺ። ቆይ ለምንድን ነው በእንደዚህ አይነት ሁኔታ ላይ ሆኜ እኔ እዚህ ያለሁት? እባክሽ ምንም ብልሽ ያለሁበት ሁኔታ ነው አትመኝ። እኔም አምነህ እንደዚህ አይነት ሁኔታ ውስጥ ሆነ የምታወራውን እንጂ አስበህና አንሰላስለህ ለምታወራውን አይደለም። ቆይ ለምንድን ነው ሁሉም ነገር የሚበላሽብኝ? ነገሮች እኮ ሊስተካከሉ ሲል ነው የሚበላሹት። ያው ካለፈ ፈረስ አይጠራ የሚባል የለ። ታሪክ እንድነግርህ ትፈልጋለህ? አምነን እዚህ ምድር ላይ የማንቀበላቸው እውነታዎች አሉ። ማንም ሞትን አይፈልግም። ሞት ባይኖር ደግሞ ፍቅር አይኖርም። አየህ፣ አንዳንዴ ራስ ወዳድነት ይመስለኛል ሰው እንዳይሞት ማሰብ። አምነን አንድ ልጅ እንደዚህ ብሎ ጠየቁት፣ ካንተና ከእናትህ ማን ይቅደም ለሞት? እሱ እሷ ሲል ተሳለቁበት። ልጁ ሁኔታቸውን ካየ በኋላ አያችሁ፣ እናንተ የታያችሁ ሰሙን ነው፣ እኔ ያሰብኩት ወርቁ ነው አላቸው። ግራ በመጋባት ቆይ እንዴት ሲሉት እኔ ሞቼ እናቴ የዘላለም ቁስል ከምትሸከም እሷ ሞታ እኔ ልቆዝም አላቸው ብለ
ወደ ስራ መግባት ይኖርብናል። የምን ስራ? አንዴ ያው ወይዘሮ ሞርዚና ሞናቶ አምነን ይሄን ነገር ማወቅ አለባቸው። እንዴ ቢቆጡንስ ግን? ትውጫለሽ ልበልሽ? በቁጣ ይሄ ነገር የሚቋረጥ ቢሆን ኖሮ እኮ አንቺ ራሱ አትፈጠሪም ነበረ። ማለት አይተዩ ያው ባለቤትሽ ከሆኑ ስለዚህ ነገር ሊጓጓ ይገባል። ስለዚህ መንገር ይኖርብሻል። ሜርሲ ውዴ፣ ለምን አብረን አንነግረውም? ራስሽ ይዘሽ እንዳደርሽ ራስሽ ንገሪው። እኔን እጄን እንደዚህ አይነት ነገር ውስጥ እንዳትከቺው። እኔ እንደን ነገር አልወድም፣ መግባት አልፈልግም። መች ነበርሽ ቢለኝ ምን ልለው ነው? እሺ በቃ ካልሽኝ እኔ ራሴ እነግረዋለሁ። ሜርሲዬ፣ እንደዚህ አይነት ነገር ውስጥ ልቅ ማድረግ አጣብቁኝ ነገሮች አያስፈልጉም። አዎ አብረን እንንገረው። ራስሽ ተወጪው። አመሰግናለሁ፣ ግን እባክሽ አይሆን ውሳኔ ወስኜ እንዳልጎዳሽ እፈራለሁ። አትጎዳኝም። አንድ ጥያቄ ልጠይቅህ። ጠይቂኝ። ኬሚስትር ጓደኛሞች ምን ይችላል? አቶ አምነን አንድ ነገር ልነግራችሁ አስቤ ነበር። ምንድነው? ተናገሪ። አርግሻለሁ። ምን? የእውነትሽ ነው የኔ ልጅ? አዎ። ቆይ ለምን? ማለቴ እንዴት? ምን አይነት ጥያቄ ነው? ደግሞም እንደዚህ አይነት ወሬ ብቻችሁን ነው ማውራት ያለባችሁ። ቤሊን፣ አቤት። ቆይ ምን ሆነሽ ነው? ኧረ ምንም አልሆንኩም። ታዲያ ለምን ወደዚህ መጣሽ? አይ ወደ ክፍሌ መግባት ፈልጌ ነው። ቅር ያለሽ ነገር አለ? ኧረ የለም። ለምን አምላኬ በዚህ ትፈተንኛለህ? ለምን አንድ ላይ ማንን ኮነ ታቀራርበናለህ? ለምን ጄሪ፣ ይህን ነገር አስበሽበት አይደለም አይደል? እንዴ ማለት ለምን እንደዛ ታስባለህ? ያኔ በተፈጠረው ነገር እኮ ነው። እኔ ራሴ ያኔ ስሰማ ማለት ሳየው ደንግጫለሁ እንጂ አስቤ አላደረኩትም። ቢሆን ነው የሚሻለው። ቆይ አቶ አምነን በእርግዝና ደስተኛ አይደለም እንዴ? በዚህ ሰዓት ምንም ነገር አያስደስተኝም። እኔ ግን ያስደስተኛል። ማለት ምናልባት ወይዘሮ ሰማልን ሊተካልን ይችላል። ልጄ
እስከ መቼ ድረስ ነው አንቺ ለሰዎች የምትኖሪው? አይ እናቴ፣ ያው መኖር እስከምችለው ድረስ ነው። ደግሞ ይሄ ለሰው መኖር አይደለም ነው እንጂ በጣም የምትወጂውን ሰው ለአንድ ሰው ብለሽ ተውሽ እኮ። እናቴ እንደሰማሹ ነው። በቃ አቶ አምነና ጄሪ ከዚህ በኋላ ልጅ አላቸው። ስለዚህ ልጅ ያለውን ሰው ደግሞ መያዝም ሆነ ማሰናከል አልፈልግም። እሺ አንቺስ ስሜት? ለእኔ ስሜት ብዬ የሚወለደው ልጅ ላይ መጥፎ አሻራ አላሳርፍም። አምናንም ቢሆን መቀየር አለበት። ምናልባት በወይዘሮ ሰማል ምትክ ይሆናል ልጅ ሰጠው። የኔ ልጅ አንቺ እንዳልሽ ብቻ ፈጣሪ ያውቃል። እናቴ እውነትን መቀበል አለብኝ። ራስ ወዳዱኝ የሰው ህይወት ማበላሸት አልፈልግም። እውነቴን ነው የምልሽ ጄሪ፣ ይሄን ባህሪሽን አልወደድኩልሽም። እንደዚህ አይነት ትልቅ ነገር ለቤተሰብ ብቻ ነው የሚነገረው። አው ግን ምን እዚህ ቤት ውስጥ ከኔና ከአምነን ውጭ ሌላው እንግዳ ነው። አይ እኔ እንደዛ ስላልሰማኝ ነው። ይቅርታ። ነገሮች ከሆኑ በኋላ ማስተባበያ አይደለም። ይኸውልሽ እኔ እንደ እህቴ አይነት ባህሪ ነው ያለኝ። እዚህ ቤት ውስጥ ሁሉም ነገር ስርዓት ሊኖረው ይገባል። ካልሆነ አንግባባም። እሺ ያልሽውን አደርጋለሁ። ሌላው ከሜርሲ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ። ምንም አይነት ግንኙነት እንዲኖርሽ አልፈልግም። እንዴ ለምን? የተባልሽውን አድርጊ። እህቴ ሰማር፣ በአንቺ የመጣውን ዋጋውን እሰጠዋለሁ። ደምሽ ፈሶ አይቀርም። ቃልሽን አክብሬ በአንቺ ቦታ ለመጠቅ ቃል እገባለሁ። አምነንንም እንከባከበዋለሁ፣ ሚስጥራችንንም እጠብቃለሁ። ብቻ ነፍስሽ ሰላም ትረፍ። አምነን ደህና ነህ? እናት የሌለው ሰው እኮ ደህና አይሆንም። ሁሌም ጎደሎ ነው። አምነን ውዴ እባክህ እንደዛ አትሁን። ሁሉም ነገር ይስተካከላል። ምንም የሚስተካከል ነገር የለም። አሁን እኮ የልጅ አባት ልትሆን ነው። ጄሪ፣ እኔ በዚህ ሁኔታ እንዴት ነው አባት ልሆን የምችለው? ቆይ ምን ማለት ነው ይሄ ደግሞ? የአባት ፍቅር አይቶ ያላደገ ሰው በዛ ላይ እናቱን በሞታቱ ልጅ ለማሳደግ በቂ ነው ትያለሽ? እባክህ ህልሜን አታሳጣኝ። ህልምሽ ምንድን ነው? ያንተን ገንዘብና ሀብት መቆጣጠር። ንገሪኝ። አንተን ማግባት፣ ያንተ ሚስት መሆን። አመኝ ቤሌ፣ አገባሻለሁ። ቤሌን ቤሌን ያልከው? ቤሌን አልኩ እንዴ? ቤሌን ለማለት ፈልጌ እኮ ነው። ሸለም ሰራላታለሁ። ቤሌን አንቺ ምንድነው ችግርሽ? ለምን አታይኝም? ደግሞ ምን አደረኩ? ምን ያላደረግሽው ነገር አለ? እንደ ቃውቶ ሊጥልሽ ስል ባሌና ማክሬ ማስቀረቴ ነው እንደዚህ እንድትሆኝ የሚያደርግሽ? አውቃለሁ ጄሪ፣ በጥብጬሻለሁ።
ግን ደግሞ ከዚህ በኋላ ሁሉም ነገር ያበቃል። የልጅሽን አባት ይዘሽ መኖር ትችያለሽ። በየት በኩል? ጭራሽ ብለሽ የቁሙ አልበቃ ብሎሽ ተኝቶ የሚያንቺን ስም እንዲጠራ አደረግሽው። የእውነት ምን እንጂ ከዚህ በኋላ ልበጠብጥሽ አልሞክርም። ይሻልሻል። ካልሆነ ግን ተያይዘን ማለቃችን ነው። እባክህ ማልቀሱ ለማንኛችንም አልጠቀመም። ይኸውልህ ለእህቴ ቀድመው የላኩላት እጅ አለ። ያ እጅ ደግሞ የአሮን ነው። እናም አምነን ያንን አላወቅም፣ ማወቅም የለበትም። አዎ እናም አሮንና እህቴን ጥቃት ያደረሰባቸውን ሰው ፈልግና አሳውቀኝ። ሌላው ወይዘሮ መርሲ እዚህ ነች። ለምን እንደመጣች አጣራና ንገረኝ። እባክሽ የኔ ልጅ ማልቀስሽን አቁሚ። በዚህ ሁኔታ ከቀጠላችሁ እኮ መጠፋፋታችሁ ነው። ጄሪ ልትረዳ ፈቃደኛ አይደለችም። አምናን ተኝቶ ያንቺን ስም ጠራ ብላን በድጋሚ መጣችሁ። ቆይ ግን ልጅ ስታስቢው የጄሪን ልጅ አምነን ይቀበለዋል? አዎ እናቴ፣ ልጁ ሆኖ ያውም የዚህ ቤተሰብ ዘር። እሱማ የዋቷ አምነን ባለበት ሁኔታ ለማለት ነው እንጂ እንዴት ነሽ ሲፈን? አለው ደህና። ይገርምሻል፣ አንድ ስጦታ ነበረኝ ላንቺ። ምንድን ነው? አንቺ ደግሞ የት አለ ነው የሚባለው? አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮዬ ስላየሁሽ ማለት አዎ። ምን? ለምን መጣሽ? አንድ መልእክት ልካኝ ነበር። የምን መልእክት?